ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደመን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች ደብረ ማርቆስ ከተማ ዘልቆ በመግባት ልዩ ኦፕሬሽን ፈጽመዋል። በጎንደር ያገዛዙ የሻለቃ መሪና አጃቢዎቹ ተመተዋል። ያገዛዙ ጥምር ጦር እርስ በርሱ የማይተማመንበት ደረጃ መድረሱም ተሰምቷል። አፋብኃ ለውስጥ አርበኞች ልዩ ያለውን ጥሪ አቅርበዋል። ቀዳሚ የግንባር መረጃዎቻችን ናቸው። የፋኖ ኃይሎች አንድነት ከነገ ዛሬ ይበሰራል በሚል በታላቅ ጉጉት እየተጠበቀ ነው። የህልውና ትግሉ አሁን ከደረሰበት ቁመና በመነሳት ዘላቂ ድሉን ማረጋገጥ እንዳለበት የህዝብ ግፊት ተበራክቷል። የፋኖ ኃይሎች አንድነት ከዚህ በላይ ከዘገየ አደጋዎች እንደሚከፉ ተጠቁመዋል። በጉዳዩ ላይ የወታደራዊ ጉዳይ ተንታኞችና የፋኖ አመራሩን ቃል ይዘናል። አብራችሁን ስትዘልቁ ሰምታላችሁ። የብልጽግናው አገዛዝ በሃይማኖት ተቋማት ላይ የጣለው ግብር ዋና ኢላማ የኢትዮጵያ ኦርቶዶክስ ተዋሕዶ መሆኗ ታውቋል። በአስገዳጅ ሁኔታም ግብር እየሰበሰበ እንደሆነ ተጠቁሟል። የቤተክርስቲያኑ አባቶች ውስጣዊ ተቃውሞ ላይ መሆናቸውም ተሰምተዋል። የጣና ምንጮች ያደረሱ መረጃ ከአብያተ ክርስቲያናት የሂሳብ ቁጥር አገዛዙ በግብር ስም ገንዘብ ስለመውሰዱ ያሳያል። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። ኢራን በአያቶላህ ሆሜኒ ከተመራው ከ1979 እስላማዊ ቤት በኋላ 46ኛ ዓመቱን የያዘው ስርዓቷ ከእስራኤል ጋር ለ12 ቀናት ባካሄደው ጦርነትና ለ10 ዓመታት በዘለቁ የኢኮኖሚ ማዕቀቦች ፍጻሜ ደረሰ መስሏል። ሀገሪቱ በከፍተኛ ተቃውሞ መናጧ ቀጥሏል። ሁለተኛ ሳምንቱን ባስቆጠረው ህዝባዊ ተቃውሞ የሟቾች ቁጥር 36 ደርሷል። የዩኒቨርሲቲ ተማሪዎችን ያሳተፈው ተቃውሞ ወደ በርካታ ከተሞች በመስፋፋት ላይ ይገኛል። ኢራን ወደ የት እየሄደች ነው? በዜና ትንታኔያችን ዳሰነዋል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ደብረ ማርቆስ ከተማ ዘልቆ በመግባት ልዩ ኦፕሬሽን ፈጽመዋል። በጎንደር ያገዛዙ የሻለቃ መሪና አጃቢዎቹ ተመተዋል። ያገዛዙ ጥምር ጦር እርስ በርሱ የማይተማመንበት ደረጃ መድረሱን ተሰምቷል። አፋብኃ ቴዎድሮስ ዕዝ 206ኛ ኮር የፋኖ ኃይሎች ታህሳስ 29 ለታህሳስ 30 አጥቢያ ከሌሊቱ 8 ሰዓት ከ45 በደብረ ማርቆስ ከተማ ዘልቆ በመግባት የቦምብ ጥቃት በመፈጸም 7 ያገዛዙ ጥምር ጦር ሲገደሉ 9 ደግሞ ቁስለኛ መሆናቸውን እዙ ገልጿል። ቴዎድሮስ ዕዝ 206ኛ ኮር ታህሳስ 30 2018 ዓ.ም ይፋ ባደረገው የግንባር መረጃ እንዳረጋገጠው ከሌሊቱ 8 ሰዓት ከ45 በደብረ ማርቆስ ከተማ ከጎተራ ወደ ወንቃ ዘልቆ በመግባት ሚሊሻና አድማ በተና ጭኖ ሲንቀሳቀስ በነበረ ኦባማ መኪና ላይ በፈጸመው የቦምብ ጥቃት 7 ሞት 9 ከባድ ቁስለኛ ጉዳት ማድረስ የቻለው ሁሉም ቁስለኞች ደብረ ማርቆስ ሆስፒታል እንደገቡም ከምንጮቹ ማረጋገጡን ገልጿል። በተለይም የ206ኛ ኮር የፋኖ ኃይሎች ከሰሞኑ ለ3 ተከታታይ ጊዜ በቀን በምሽትና በሌሊት በተለየ ሁኔታ በደብረ ማርቆስ ከተማ ልዩ ኦፕሬሽን በመፈጸም በአገዛዙ ጥምር ጦር ላይ ከፍተኛ ኪሳራ ማድረሳቸውን የቀጠሉ ሲሆን ይህኛው ማጥቃት በ3 ቀናት ልዩነት ለሁለተኛ ጊዜ የተፈጸመ መሆኑ የተገለጸው። ይህ በእንዲህ እንዳለም ባለፉት 24 ሰዓታት ውስጥ 9 የብልጽግና ሰራዊት አባላት አፋብኃ ቴዎድሮስ ዕዝ 206ኛ ኮርን መቀላቀል መቻላቸውን ይህም የስቦ ማስኮብለል ውጤት እንደሆነ አፋብኃ ገልጿል። በላይነው ተስፋው የተባለው አድማ ብተና አባል ከደብረ ማርቆስ ወጥቶ 14ኛ ክፍለ ጦርን ሲቀላቀል ስንታየው አንተነህ የተባለው የ52ኛ ክፍለ ጦር 1ኛ ሬጅመንት ሻምበል 2 አባል የሆነው ደግሞ 2 ክላሽ በመያዝ 24ኛ ክፍለ ጦር መቀላቀሉን፣ ቀሪ 7 ያገዛዙ አባላትም በዓሉን ምክንያት በማድረግ ከስምሪት ቀጠና ወጥተው እንደከዱ የገለጸው አፋብኃ ቴዎድሮስ ዕዝ ነው። በሌላ ወደ ውጊያ መረጃ በወገራ ወረዳ አምባ ጊዮርጊስ ከተማ ታህሳስ 29 ቀን 2018 ዓ.ም የሚሊሻ አባሉ የስም ጌታቸው የመከላከያ ሰራዊት የሻለቃ መሪውን ጨምሮ 4 የመከላከያ አባላትን በመግደል 3ቱን በማቁሰል መስዋዕትነት መሆኑ ተሰምቷል። የሚሊሻ አባሉ ግዳጁን ከፈጸመ በኋላ ወደ ጎንደር የበጋሻው ክፍለ ጦር ለማምለጥ ቢሞክርም ሳይሳካለት ቀርቶ ታሪክ ሰርቶ የጀግና ሞት ሙቷል ሲል መረጃውን ያደረሰን አፋብኃ በላይ ዕዝ ነው። 3 የመከላከያ ቁስለኞች ጎንደር ሪፈራል ሆስፒታል ገብተዋል ያለው ዕዙ አሁን ላይ በመከላከያና በሚሊሻው መካከል ያለው ውጥረት እንደጨመረ ከውስጥ አርበኞች መረጃው እንደደረሰው ገልጿል። የሚሊሻ አባሉ የሻለቃ አመራሩና 4 አባላቱ ላይ እርምጃ መውሰዱን ተከትሎ በቅርበት የነበሩ የሚሊሻ አባላት መሳሪያ እንዲያወርዱና በካምፕ ውስጥ እንዲጠረነፉ መደረጋቸውንም ከምንጮቹ ያረጋገጠው አፋብኃ በላይ ዕዝ ዛሬ ከተማ ውስጥ በመከላከያና በሚሊሻ መካከል ስብሰባ የተደረገ ቢሆንም ያለ መግባባት መበተኑን ገልጿል። አፋብኃ በላይ ዘለቀ ዕዝ በህቡ ስራዎች ለሚሰሩ የውስጥ አርበኞችና ያገዛዙ የጸጥታ ተቋም መሪዎች ላይ እርምጃ ወስዶ ህዝባዊ ትግሉን ለሚቀላቀሉ አባላት ከለላና ልዩ ድጋፍ እንደሚያደርግ በይፋ አሳውቋል።
የአማራ ህዝብ የህልውና ትግል አሁን ከደረሰበት ቁመና በመነሳት ዘላቂ ድሉን ማረጋገጥ እንዳለበት ተነገረም። የፋኖ ኃይሎች አንድነትም ከዚህ በላይ ከዘገየ አደጋዎች እንደሚከፉ ተጠቁሟል። የአማራ ህዝብ የህልውና ትግል አሁን ከደረሰበት ቁመና በመነሳት ዘላቂ ድሉን ማረጋገጥ እንዳለበት ወታደራዊ ተንታኞች ለጣቢያችን አስረድተዋል። የአማራ ፋኖ የደረሰበት የትግል ምዕራፍ 4 ወሳኝ ነጥቦችን ያመለክታል የሚሉት የወታደራዊ ጉዳዮች ተንታኞች ወሳኝ ያሏቸውን 4 ነጥቦች ሲያስረዱ አንደኛ የፋኖ ትግል ከፍ ያለ የሰው ኃይል ቁጥር ያለው መሆኑን ይጠቅሳሉ። ይህም ትግል ወደ ዘላቂ አሸናፊነት ለመቀየር አስቻይ አቅም መሆኑን በማሳየት ያነሳሉ። በተለይም ወጣቱን ብዙሃኑን አርሶ አደር ያቀፈ መሆኑን ያስረዱት ተንታኞች ምሁራን ከትግሉ ሜዳ መገኘት ባለባቸው መጠን ልክ አለመገኘታቸውን በድክመት ያነሳሉ። በሁለተኛ ደረጃ ያቀረቡት ሐሳብ ደግሞ ትግሉ ወደ ኋላ የማይመለስበት የኃይል ክምችት ላይ ደርሰዋል የሚል ነው። ትግሉ ወታደራዊ ስኬቱ ከትግል እድሜው በላይ ነው ሲሉ የአገዛዙ ሰራዊት ክፉኛ መዳከሙን በመጥቀስ ተስፋ የሚጣልበት መሆኑን አስረድተዋል። ሶስተኛ ወታደራዊ ልምድ ባላቸው አሰልጣኞች የሚሰለጥን ቋሚ ሰራዊት መደራጀቱ ቀጥለዋል። ይህም ተተኪ ተዋጊ ኃይል እንዳለ የሚያሳይ ነው ሲሉ ትግሉ ህዝባዊ መሰረት እንደጣለ ገልጸዋል። እሳት የሚተፋፈሙ የታጠቁ የህዝብ ልጆች እየበዙ ነው የሚሉት አስተያየት ሰጪዎች በዚህም በበርካታ አካባቢዎች የአገዛዙ እጆች ተቆርጠዋል፣ መዋቅሮቹ ዳግም ሊጠገኑ በማይችሉበት ሁኔታ መፈራረሳቸውን አስረድተዋል። የወታደራዊ ጉዳዮች ተንታኞቹ ለጣቢያችን ያነሷቸው አራተኛው ነጥብ የፋኖ ኃይሎች ቀጣይነት ባለው ሁኔታ ጦሩን ራሱ የሚያጠናክርባቸው ወታደራዊ ስልቶችና የሚዋጉበት መልክዓ ምድር ጠንቅቀው የሚያውቁ መሆኑን ጠቅሰዋል። የብልጽግናው አገዛዝ የውጊያ እቅዶች ብዙ ጊዜ እየመከኑ ዋጋ እየተከፈለባቸው በመሄድ የሰው ኃይል ቋቱ መራቆቱንም ከፋኖ ኃይሎች አቅም አንጻር የድሉን ተስፋ አስረጃ አድርገው አቅርበዋል። የወታደራዊ ጉዳዮች ተንታኞች እንዳመለከቱት ይህ እውነታ አገዛዙን ከፍተኛ ዋጋ እያስከፈለው ይገኛል ብለዋል። በተጨማሪም የአገዛዙ ጦር በቀላሉ የማይደርስበት ብዙ አባጣ ጎርባጣ ያለው በተራሮች የተከበበ ከአየርም ከምድርም ጥቃት ለመሰወር የሚያመች ሰፊ ቀጠና በፋኖ ኃይሎች እጅ እንደሚገኝ በመጥቀስ የሰፊ ነጻ ቀጠና ለወታደራዊ አደረጃጀት አመች መሆኑን አስረድተዋል። ከምንም በላይ የብልጽግናው አገዛዝ በገባበት የኢኮኖሚ አጣብቂኝ የተነሳ በከተሞች ህዝብ በከፍተኛ ምሬት ላይ የሚገኝ መሆኑንም ሌላኛው የለውጥ እድል መሆኑን አመልክተዋል። እንዲያም ሆኖ ህዝባዊ ድሉን ቀርብ ለማድረግ የአማራ ፋኖ ወደ ድርጅታዊ ትግል መጠቃለል እንዳለበት አስረድተዋል። የአማራ ፋኖ በወታደራዊ ድሎቹ ብዙ ርቀት የተጓዘ ቢሆንም ወደ አንድ ድርጅታዊ ትግል መጠቃለል አለመቻሉ ትግሉን ወደ ኋላ እየጎተተው ስለመሆኑ የብዙዎች ትችት ሆኖ ቀጥሏል። ከዚህ ጉዳይ ጋር በተያያዘ የአፋሕድ ምክትል ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ሙላት ከአንከር ሚዲያ ጋር ባደረገው ቆይታ ሁሉም የፋኖ አደረጃጀቶች ወደ አንድነት ለመምጣት የመጨረሻ ምዕራፍ ላይ እንደሚገኙ አብስረዋል። አርበኛ አበበ ሙላት በአሁኑ ሰዓት የጋራ ዘመቻዎችን በጋራ አቅዶ በመምራት ላይ መሆናቸው ይህም የቀጣዩ አንድነት መግቢያ በር መሆኑን ያስረዳው። በጋራ ጠላት ላይ የምንዘምትበትን የምክክር መድረክ ከጀመርን ሰነባብተናል። ያም በተጠናከረ መልኩ ቀጥሎ እንግዲህ የመጨረሻው ምዕራፍ እየተጠበቀ ያለበት ሁኔታ ነው ያለ። ወደ ዝርዝር ሀሳቦቹ መግባት አልፈልግም። እንደው በአጠቃላይ ግን ጠቅለል አድርገው የአማራ ፋኖ ሆኖ ወደ ጎን ወንድሙ ላይ ሊተኩስ የሚችል ኃይል ከዚህ በኋላ እንደማይኖር በሙሉ ልቤ በእርግጠኝነት መናገር ፈልጋለሁኝ። ይሄንንም ላረጋግጥልህ እወዳለሁ። ከዚህ በኋላ ፋኖ ሆኖ በፋኖ ላይ ቃታ የሚስብ ሊኖርም አይችልም። ከዚህ በፊት የነበረውንም ስህተታችንን እጥብ አድርገን ጥለን ወደፊት የጋራ በርካታ ጠላት አለብን። የጋራ ጠላታችን ላይ ትኩረት የምናደርግበት ምዕራፍ ላይ ደርሰናል። ይሄንን እንግዲህ በቀጣይ ለህዝባችን ይፋ የምናደርግበት ቀን ሩቅ ይሆናል ብዬ አላስብም። ያንን መጠበቅ መቻል አለብን። ከሰሞኑ ዘመቻ አርበኛ ስንታየው ማሞ በሚል በወሎ ቤተ አማራ ቀጠናዎች የጋራ ዘመቻ የመሩት የሁለቱ ድርጅቶች በቅርቡ አንድ ውህድ ድርጅት ይፈጥራሉ ተብሎ ይጠበቃል። እንዲያም ሆኖ የፋኖ ኃይሎች በአንድነቱ ጉዳይ ከዚህ በላይ የሚዘገዩ ከሆነ የትግሉ ተራዛሚነት በአማራ ህዝብ ላይ የፈጠረው ምሬት ላገዛዙ በጎ ድል በመሆኑ የብልጽግናው አገዛዝ ዳግም የሚያንሰራራበት ህዝባዊ ድሉ ደግሞ አደጋ ላይ ሊወርቅ እንደሚችል ተጨባጭ ስጋቶች አሉ። የብልጽግናው አገዛዝ በሃይማኖት ተቋም ላይ ጣለው ግብር ዋና ኢላማ የኢትዮጵያ ኦርቶዶክስ ተዋሕዶ መሆኗ ታውቋል። በአስገዳጅ ሁኔታም ግብር እየሰበሰበ እንደሆነ ተጠቁሟል። የቤተክርስቲያን አባቶች ውስጣዊ ተቋሙ ላይ መሆናቸውም ተሰምተዋል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ የውጭ ገቢ አቅሙን መቆጣጠር አልቻለም። የሀገሪቱን አንጡር ሀብት በመሸጥ ለጦር መሳሪያ ግዢ ያወራው አገዛዙ በአሁኑ ሰዓት ዜጎች ከሚችሉት በላይ ግብር በመጫን ላይ ይገኛል። በዚሁ የግብር ጫና ፖሊሲው መሰረት አገዛዙ የሃይማኖት ተቋማትን ግብር እንዲከፍሉ ወደ አስገዳጅ ሁኔታ ገብቷል። ለዚህ የሰጠው ሽፋንም የአከራይ ተከራይ የሚል ነው። ሆኖም አገዛዙ በሃይማኖት ተቋማት ላይ የጣለው ግብር ዋና ኢላማ የኢትዮጵያ ኦርቶዶክስ ተዋሕዶ መሆኗ ታውቋል። ቤተክርስቲያኗ ምንም አይነት የውጭ ድጋፍ እንደሌላት ከውስጥ ገቢና ከምዕመኖቿ በምትሰበስበው ገቢ ራሷን እንደምትመራ እየታወቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአከራይ ተከራይ ግብር እንድትከፍል መጠየቁ አገዛዙ ቤተክርስቲያኗን ለማዳከምና
ለማጥፋት የሚያደርገው የፖሊሲ ማጥቃት አንዱ እርምጃ ነው ተብሏል። ከሰሞኑም የአዲስ አበባ አድባራትና ገዳማት በግብር ጉዳይ ከአዲስ አበባ ከተማ አስተዳደር ኃላፊዎች ጋር መነጋገራቸውን የጠቆሙት የጣና ምንጮች ስብሰባው ያለ ስምምነት መጠናቀቁን አረጋግጠዋል። በቅድስት ሥላሴ ዩኒቨርሲቲ አዳራሽ ግብርን አስመልክቶ የተካሄደው ስብሰባ ባለመስማማት ተጠናቋል ያሉት የጣና ምንጮች የስብሰባው ተካፋይ የነበሩ ብፁዕ አቡነ ፊልጶስ፣ የጠቅላይ ቤተ ክህነት የስራ ኃላፊዎች፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎችና የሰበካ ጉባኤ አባላት አገዛዙ ባመጣው ሐሳብ እንዳልተስማሙ ገልጸዋል። በብልጽግናው አገዛዝ በኩል የአዲስ አበባ ምክትል ከንቲባ አቶ ዣንጥራር አባይ፣ የአዲስ አበባ ሰላምና ጸጥታ ኃላፊ ወይዘሮ ሊዲያ ግርማ እንዲሁም የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ተገኝተው እንደነበር አውቀናል። የአዲስ አበባ አድባራትና ገዳማት አስተዳዳሪዎች ቅድስት ቤተክርስቲያን እንደ ነጋዴ የታየችበት መንገድ ትክክል አለመሆኑን በማንሳት ባለስልጣናቱን መሞገታቸውን የገለጹት ምንጮች ከአንድ ደብር ከንግድ ባንክም ከአባይ ባንክም በግብር ስም መቆረጡ የሚመጡ ደብዳቤዎችም ቢሆኑ በ3 ቀን ውስጥ ክፈሉ የሚሉና ለነጋዴ የተጻፉ ኮፒ ፔስት መሆናቸው በግልጽ የአገዛዙ ድርጊት ቤተክርስቲያንን ሆነ ብሎ የመግፋት የማስጨነቅ ሁኔታዎች መሆናቸውንም በተቃውሞ መግለጻቸውን ሰምተናል። ቤተክርስቲያናችን ሁሉንም ገቢዎች ማለትም የአስራትንም የሙዳይ ምጽዋትንም ገንዘብ በአንድ አካውንት የማስቀመጥ ልማድ ስላለን ከኪራይ የተገኘውን ብር ብቻም ሳይሆን ደሞዝ ለመክፈል አስቸጋሪ እስከሚሆንብን ድረስ ያለ ቤተክርስቲያኒቷ ፍቃድ ከባንካችን ገቢዎች ብራችንን የወሰደበት መንገድ አግባብ አይደለም ሲሉ መቃወማቸውን የጠቆሙት የጣና ምንጮች ስብሰባው ያለ ስምምነት ተጠናቋል ብለዋል። በተለይም የብልጽግና ባለስልጣናቱ የመንግስት መመሪያው ተፈጻሚ መሆን ጀምሯል፣ ሌሎች የሃይማኖት ተቋማትም በመክፈል ላይ ናቸው በማለት የሰጡት ምላሽ አባቶችን እንዳሳዘናቸው ምንጮች አክለው ጠቁመዋል። ከሌሎች የሃይማኖት ተቋማት ጋር በማነጻጸር አንቺ መክፈል አለብሽ የሚለው ምላሽ ቤተክርስቲያኒቱ የያዘችውን የሰው ኃይል ብዛት ግምት ውስጥ ያላስገባ ነው የሚል አግባብ ያለው ምላሽ የሰጡት የቤተክርስቲያን አባቶች ሰሚ አላገኙም። ከሁሉም በላይ በጉዳዩ ላይ ምንም አይነት ምክክርም ሆነ ስምምነት ሳይኖር ግብር ክፈሉ መባሉ አግባብነት የሌለው በመሆኑ ቤተክርስቲያኒቱ የያዘችውን የሰው ኃይል የምታከናውነውን የበጎ ፍቃድ ስራዎች ግምት ውስጥ ያላስገባ በመሆኑ የብልጽግናውን አገዛዝ የግብር መመሪያ እንደማይቀበሉ ጉዳዩ እንደገና እንዳይታይ ያሳስበዋል። የብልጽግናው አገዛዝ ባለስልጣናት ደጋግሞ የተናገሩት ነገር እናንተ ግብር ለመክፈል መዘጋጀት አለባችሁ የሚል መሆኑ ይህ የመንግስት የግብር መመሪያም ሊቀየር የሚችል አለመሆኑን ቁርጡን ወቁት ሲሉ መናገራቸው ተሰምተዋል። የጣና ምንጮች እንደጠቆሙት የቤተክርስቲያኒቱ ጥቅም ለማስከበር ሁሉም ሲረባረብ ብፁዕ አቡነ ሕርያቆስም ሆኑ ብፁዕ አቡነ ፊልጶስ አንድም ጊዜ ግብሩ ትክክል አለመሆኑን ከመግለጽ ተቆጥበዋል። ይልቁንም መንግስት ለቤተክርስቲያኒቱ የሰራችውን በጎ ስራዎች ሲደሰኩሩ ተደምጠዋል ያሉ ሲሆን እነዚህ አባቶች ኦህዴድ ብልጽግና ቤተክርስቲያኗን ሙሉ በሙሉ ከተቆጣጠረ በኋላ እንደ አዲስ የተመደቡ መሆናቸው ጠቁመዋል። ይህም ለስርዓቱ ፖሊሲ ማስፈጸሚያ እንዲመቹ ሆነው የተመደቡ መሆናቸውን የተመላከተው። በመጨረሻም በጸሎት መርሃ ግብሩን የዘጉት ብፁዕ አቡነ ፊልጶስ ግማሽ ደቂቃ በማይሞላ ንግግራቸው እንደ ባለቤት ሳይሆን እንደ አደራዳሪ እኛም እናንተንም አስቡበትና ተስማምተን ብንዘጋው ጥሩ ነው ሲሉ አስተያየት መስጠታቸው ብዙዎችን አሳዝነዋል። እንዲያም ሆኖ የብልጽግናው አገዛዝ በሃይማኖት ተቋማት ላይ የጣለው ግብር ዋና ኢላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን ተከትሎ በአስገዳጅ ሁኔታም ግብር እየሰበሰበ በመሆኑ የቤተክርስቲያኑ አባቶች ውስጣዊ ተቃውሞ ላይ ይገኛሉ። ኢራን በከፍተኛ ተቃውሞ መናጧ ቀጥለዋል። ሁለተኛ ሳምንቱን ባስቆጠረው ህዝባዊ ተቃውሞ የሟቾች ቁጥር 36 ደርሷል። የዩኒቨርሲቲ ተማሪዎችን ያሳተፈው ተቃውሞ ወደ በርካታ ከተሞች በመስፋፋት ላይ ይገኛል። በኢራን በተከሰተው የኢኮኖሚ ቀውስ ሳቢያ የተቀሰቀሰው ህዝባዊ ተቃውሞ ወደ አስከፊ ግጭት ማምራቱ ተሰምቷል። ላለፉት 10 ቀናት በዘለቀው ህዝባዊ ተቃውሞ ቢያንስ 36 ሰዎች መገደላቸውን መቀመጫውን በውጭ ያደረገው ሐራና የተሰኘው የሰብአዊ መብት ተሟጋች ድርጅት አስታውቋል። እንደ ተሟጋች ድርጅቱ ዘገባ 34 ተቃዋሚዎችና 2 የጸጥታ ኃይሎች ጋር ግንኙነት ያላቸው ሰዎች በድምሩ 36 ሰዎች ተገድለዋል። ከ2076 ሰዎች በላይ በጸጥታ ኃይሎች በቁጥጥር ስር ውለዋል። ከ60 በላይ ተቃዋሚዎች ላይ የመቁሰል አደጋ ደርሷል። ተቃውሞ ከሀገሪቱ 31 አውራጃዎች ውስጥ ወደ 27ቱ ተስፋፍቷል። ይህ ተቃውሞ በአውሮፓውያኑ 2022 ማህሳ አሚኒ የተባለች ወጣት ሴት ሂጃብ በአግባቡ አልለበሽም በሚል በሀገሪቱ የሞራል ፖሊስ ቁጥጥር ስር ውላ ህይወቷ ባለፈበት ወቅት ከተቀሰቀሰው አመጽ ወዲህ የታየ የመጀመሪያው ሰፊ ተቃውሞ ነው። ተቃውሞ የዩኒቨርሲቲ ተማሪዎች፣ የሰራተኛው መደብና በርካታ ወጣቶችና ሴቶች የተቀላቀሉት መሆኑ ለኢራን መንግስት ብቻም ሳይሆን መንግስቷን በበላይነት ለሚመራው መንፈሳዊ መሪም የሚያሰጋ ሆኗል። ሁኔታውን እንዳይባባስ ለመከላከል ተቃውሞ በተጀመረባቸው አካባቢዎች የጸጥታ አካላት የወሰዷቸው እርምጃዎች ተቃውሞውን
ዕለት በዕለት እያበረታው ይገኛል ተብሏል። የኢራን ፕሬዝዳንት መሱድ ፔክሽኪያን መንግስታቸው የተቃዋሚዎችን ተገቢ ጥያቄዎች እንደሚያዳምጥ ቢናገሩ የጸጥታ ኃይሎች ለተቃውሞ አደባባይ የወጡ ሰዎችን ከመግደል አልታቀቡም። በተለይም የኢራን ጠቅላይ አቃቤ ሕግ መሐመድ ሞፋህዲ አዛድ አለመረጋጋት ለመፍጠር የሚደረግ ማንኛውም ሙከራ ቁርጠኛ ምላሽ እንደሚሰጠው ማስጠንቀቂያ ከሰጡበት ካለፉት 5 ቀናት ወዲህ የሟቾች ቁጥር መጨመሩን የተሰማው። የሟቾች ቁጥር መጨመሩን ተከትሎ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ተከታታይ ውግዘቶችን በማሰማት ላይ ናቸው። አምነስቲ ኢንተርናሽናል በወጣው መግለጫ የኢራን አብዮታዊ ጥበቃና የፖሊስ ልዩ ኃይሎች በሆስፒታል ላይ ጥቃት መፈጸማቸውን ገልጿል። የጸጥታ ኃይሎቹ ወደ ሆስፒታል ግቢ ውስጥ አስለቃሽ ጭስ በመተኮስ የመስታወት በሮችን በመሰባበርና የሕክምና ሰራተኞችን ጨምሮ በውስጥ ያሉትን ሰዎች በመደብደብ ዓለም አቀፍ ሕግን የጣሰ እርምጃ መውሰዳቸውን ድርጅቱ አጋልጧል። የአሜሪካ ስቴት ዲፓርትመንት በበኩሉ በሆስፒታሉ ላይ የተፈጸመውን ወረራ በሰብአዊነት ላይ የተፈጸመ ግልጽ ወንጀል ሲል አውግዞታል። የኢራን ባለስልጣናት እስካሁን አጠቃላይ የሟቾች ቁጥር ይፋ ባያደርጉም 3 የጸጥታ አባላት መገደላቸውን አረጋግጠዋል። ከፊል መንግስታዊ ሚዲያዎች በበኩላቸው የጸጥታ ኃይሎች ሁከት ፈጣሪዎች ባሏቸው ወገኖች ላይ እርምጃ መውሰዳቸውን እየዘገቡ ይገኛሉ። ኢራን በአያቶላህ ኻሜኒ አሊ ከተመራው 1979 እስላማዊ አብዮት በኋላ 46ኛ ዓመቱን የያዘው ስርዓቷ ከእስራኤል ጋር ለ12 ቀናት ባካሄደችው ጦርነትና ለ10 ዓመታት በዘለቁ የኢኮኖሚ ማዕቀቦች ፍጻሜው የደረሰ መስሏል። የኢራን ገንዘብ ከአሜሪካ ዶላር አንጻር በድጋሚ በከፍተኛ ሁኔታ መውደቁን ተከትሎ በኢራን የሚሰሙ የተቃውሞ ድምጾችም ይህንን ፍላጎት የሚጠቁሙ ሆኗል። ኢብራሂም ትራውሬ ከግድያ ሙከራ መትረፋቸው ተሰማ። የግድያው ሙከራው በውጭ ኃይሎች የተቀነባበረ ነው ተብሏል። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራሂም ትራውሬን ለመግደል የተቀናበረ ሴራ መክሸፉን የሀገሪቷ መንግስት አስታውቋል። የምዕራብ አፍሪካዊቷ ቡርኪና ፋሶ የደህንነት ሚኒስትር እንደገለጸው መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራውሬ ከመሪነት በተገለበጡበት ወታደራዊ መኮንን በሌተናል ኮሎኔል ፖል ሄነሪ ዳሚንባ ነው። የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻ ሰዓት ላይ ደርሶታል። ሴረኞቹ የሀገሪቱን መሪ ለመግደልና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ የደህንነት ሚኒስትሩ መሐሙድ ሳና ተናግረዋል። አክለው ሴራው በጎረቤት ሀገር አይቮሪ ኮስት አማካይነት ተደግፏል ሲሉ ከሰዋል። ይህንን ክስ በተመለከተ ከኮሎኔል ዳሚንባም ሆነም ከአይቮሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፒቴን ትራውሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥ 2 የመፈንቅለ መንግስት ሙከራ ተደርጎባቸዋል። በተጨማሪም በሀገሪቱ ውስጥ እየተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቀሉት እስላማዊ ታጣቂ ኃይሎች ከባድ ፈተና ሆኖባቸዋል። የ37 ዓመቱ ጎልማሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በሀገራቸውና ከሀገራቸው ውጭ ዝናን አትርፈዋል። ለሰቡ በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት በፓን አፍሪካኒስቶች ጭምር ተወዳጅ ናቸው። የደህንነት ሚኒስትሩ እንደሚሉት ባለስልጣናት ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮ አግኝተዋል። በቪዲዮ ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቤታቸው ላይ ፈንጂ በማጥመድ ፕሬዝዳንቱን ለመግደል ሐሳብ እንዳላቸው ሲወያዩ ነበር። በቅዱ ተጨማሪ ወታደራዊና የሲቪል መሪዎችን ለመግደል እንዳሴሩ ደርሰንበታል ሲሉ ወንጅለዋል። ሳና እንደሚሉት ዳሚንባ ወታደሮችና ሲቪሎችን አጣምሮ ከአይቮሪ ኮስት የመጣ 125,000 የአሜሪካ ዶላር የውጭ ፈንድ ከማግኘታቸው በተጨማሪ የውጭ ኃይሎች ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው። ምርመራችንን ቀጥለናል። በርካታ ሰዎች በቁጥጥር ስር አውለናል። እኚህ ግለሰቦች ችሎት ፊት ይቀርባሉ ሲሉ ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ተናግረዋል። ሳና አሁን ሁኔታው ተረጋግቷል ብሎ ዜጎች በመታለል አደገኛ ሁኔታ ውስጥ እንዳይገቡ አሳስበዋል። ምን ያህል ሰዎች በቁጥጥር ስር እንዳሉ የሚታወቅ ነገር የለም። ሀገር ቤትና ውጭ ያሉ ተቺዎች የትራውሬ መንግስት አምባገነናዊ የተቃውሞ ድምጾችን የሚያፍን እንዲሁም ወታደራዊ መሪዎችን በጅምላ የሚያስርና ሚዲያ ላይ ገደብ የጣለ ነው ሲሉ ይወቅሳሉ። የቡርኪና ፋሶ ወታደራዊ ገዥ የስልጣኔ አደጋ በአይቮሪ ኮስት በኩል እየመጣብኝ ነው ብሎ ክስ ሲያሰማ ይህ የመጀመሪያው አይደለም። ሁለቱ ሀገራት መካከል ያለው የኃይል መጎሻሸም በቀጠናው ተጨማሪ ውጥረት ያመጣል የሚል ስጋት አለ። ኮሎኔል ዳምቢያ በምርጫ የተመረጠ መንግስት ፈንግለው በአውሮፓውያኑ 2022 ከጥር እስከ መስከረም ድረስ ቡርኪና ፋሶ መርተዋል። ኮሎኔል ዳምቢያ ደግሞ በካፒቴን ኢብራሂም ትራውሬ ከተፈነቀሉ በኋላ ወደ ጎረቤት ሀገር ቶጎ መሸሻቸው ይታወሳል። በመጨረሻም የብልጽግናው አገዛዝ ከሰሞኑ በሸዋ ጠቅላይ ግዛት ይፋት ቀጠና አጋምበር አካባቢ ያደረሰው ጸረ አማራ ተግባር በአፋድ ሸዋ ጠቅላይ ግዛት እዝ የህግና ፍትህ መምሪያ ኃላፊ አርበኛ ወርቁ ማሞ አማካኝነት ወደሚቀርብበት ማብራሪያ እናመራለን። የአማራ ፋኖ ሸዋ ጠቅላይ ግዛት ይፋት ቀጠና ላይ በአጋምበር ቀበሌ ነው የምንገኘው። እንግዲህ ይህ የምንገኝበት ግቢ የዋይሎ አጋምበር የመጠጥ ውሃ ፕሮጀክት
የውሃ ኮንስትራክሽኖች የሰሩት ቢሮ ነው። እንግዲህ እዚህ ጋር ብቻ አይደለም እንደምታዩት እንግዲህ ወደ 6 ክላስ አለው። 6ቱም ክላስ ቁልፎቹ አጠቃላይ ተሰባብረው እና ተከፋፍተው ማቴሪያሎቹ ሁሉ ባክነው ተዝረክርከው ቢሮውን እንደምታዩት እንደዚህ ግንጥልጥሉን አወጣው። እንግዲህ እያወቁ ማለት ነው። እንግዲህ የሰላም አስከባሪ ነኝ የሚል የፋሽስት ጥቁር ጣሊያኖች ወራሪዎች መጥተው ይህንን ቢሮ ይህን በመሰለ መልኩ እንግዲህ እንዲህ ዝርክርኩን አወጣው ሄደዋል ማለት ነው። ስለዚህ እንዲህ እያደረጉ በሄዱበት ቦታ ሁሉ የሚያጠፉትን መሰረተ ልማት ይሄው የፈረደበት የአማራ ነጻ አውጪ ታጋይ ፋኖ ይከሰስበታል ማለት ነው። ስለዚህ እነኚህ ቢሮዎች አሁን ፋኖ እንደማይጠቀምበት ያውቃሉ፣ መረጃውም አላቸው። የወረዳ አመራሮችም ያውቃሉ። ህዝብ መገልገያ ይሄ የዋይሎ አጋምበር የመጠጥ ውሃ ፕሮጀክት ለ50 ዓመት ሲጠየቅ ኖሮ ከዛሬ 7 ዓመት 8 ዓመት ፊት ተፈራርመው በዚህ እንግዲህ የፋኖን ክንድ መቋቋም ሲያቅታቸው ወደለም ተጠላም ህዝብን መያዝ የሚቻለው የህዝብን ጥያቄ መመለስ ነው የሚል የህዝቡን ጥያቄ መልሰንለት ህዝብን ከፋኖ እንነጥላለን በሚል ዞሮ በጎ እንትን ነው የመጣው። በፋኖ የፋኖን ክንድ መቋቋም ያቃተው ህዝብና ፋኖን ለመነጠል ሲባል ፕሮጀክቱ እንዲሰራ ሆኗል። እኛም ደስ ብሎን ተቀብለናል። መሰረተ ልማቱን እንዲለማ ህዝባችን የመጠጥ ውሃ ጥያቄው እንዲመለስለት እኛም ትብብሩን ወስደን ማቴሪያሉንም ሁሉንም ጥበቃ እያደረግንላቸው ከለላ እያደረግንላቸው ጥሩ ሂደት ላይ የነበረ ፕሮጀክት ነው ማለት ነው። ይሄ ብቻ አይደለም። የዋዲ የመስኖ ፕሮጀክት አለ፣ የመስኖ ልማት እዛም ላይ የሚሰሩትን እንዲሁ ጥበቃ አድርገን ፍቃድም ሰጥተን ከጎናቸው ሆነን ስራውን እየሰሩ እያከናወኑ ባሉበት ወቅት ላይ እንግዲህ ስርዓት ምንድነው ሰላም አስከባሪ ነን፣ ጸጥታ ልናሰፍን ነው፣ ህግ እያስከበርን ነው የሚሉ የጥቁር ጣሊያን የብልጽግና ፋሽስት ወራሪዎች በወገናቸው ላይ ይህን ያክል ነው። ይሄ ህዝብ ለምን ጥያቄው ተመለሰለት በሚል በበቀል ተነሳስተው የመጡ እስከሚመስል ድረስ መጥተው እንግዲህ ህዝቡን ካባረሩ ከገደሉ ጫካ ካስገቡ በኋላ ከተማውን ንብረት ህዝቡን ሲዘርፉ ሲያወድሙ በዚህ ይህን በመሰለ መልኩ እንግዲህ በርን እየገነጣጠሉ እና ይህን ገነጣጥለው ካበቁ በኋላ ሌሎች የገበሬዎች የአርሶ አደር እህሎችን ዘርፈው ለዚህ ፕሮጀክት የሚውሉ የሚጠቀሟቸውን የድርጅቱን መኪኖች አስገድደው የገበሬውን እህል ለመጫን ከቆሙበት ላይ ሄደው ወደ ከ20 በላይ ነዳጃቸውን ናፍታቸውን ቀድተው ባትሪያቸውን ፈተው የተለያዩ የመኪናውን ንብረት ፈታተው መኪናውን ራቁቱን አስቀርተውት የሄዱት እነሱ ራሳቸው ናቸው ማለት ነው። ስለዚህ ግን የሚከሱት ማን ነው? እኛን ነበረ ማለት ነው። ይሄ ነው እንግዲህ የዚህ ስርዓት የአሸባሪ ስርዓት ሂደታቸው ይሄ ነው። በሄዱበት ህዝብን ይዘርፋሉ፣ ህዝብን ይገላሉ፣ አካባቢውን ያውካሉ። ሱቅ የተባለ መጠጥ ቤት የተባለ እንግዲህ ተራራው ሁሉ እንግዲህ ሰሞኑን እነሱ ከለቀቁ በኋላ የዚህ አጋምበር አካባቢ ሴት እህቶቻችን እናቶቻችን የቢራ ሳጥናቸውን ከብረት ድስታቸውን ንብረታቸውን ከጫካ ነበር ሲያግዙ የነበሩት ማለት ነው። አንድ ነገር የለም እንግዲህ ያልተሰበረ ሱቅ የለም፣ ያልተዘረፈ መጠጥ ቤት፣ ያልተሰበረ ቤት የለም ማለት ነው። በዚህ ልክ ነው እንግዲህ በተንቀሳቀሰበት ቦታ የገበሬ ምንም የሚያውቁ የምስኪን ገበሬ ቦሮች እየተበሉ ነው። ሰሞኑን ብዙ በሬዎች ነው ሲበሉ የነበሩት፣ ፍየል፣ በግ፣ ዶሮ ሳይቀር ከመጋዘን የነጋዴ እህል ሚዛኑን ሳይቀር እንግዲህ ፋኖ እንግዲህ ጤፍ አይነግድም፣ ፋኖ ማሾ አይነግድም፣ ፋኖ ሰሊጥ አይነግድም። ከመጋዘን ነው እንግዲህ እየጫኑ የሄዱት። እኛም በዚህ በ2018 ዓመት እስካሁን የቀለብም ሆነ የስንቅ ስብሰባ አላደረግንም። የምርት ወቅት እንደመሆኑ መጠን እያንዳንዱ ገበሬ ቤት 20 ኩንታልም 30 ኩንታልም እህል ያገኛሉ ሲገቡ። የዚህን የገበሬ እህል ግን እንዲዘረፍ ነው ያደረጉት፣ አውቀው ማለት ነው። እያወቁ የፋኖ ነው ከየት አመጣ ሆነ ይሄን ሁሉ እህል አንተ አምርተህ አይደለም እየተባለ 50 60 ኩንታል እህል እያንዳንዱ ገበሬ ሲጫን ተቀርሟል ማለት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር